እንደዚህ መሆኑ አግባብ ነው? ፍቅርን እንደዚህ አይነት ሰዓት መስሎኝ ነበረ። ማሪ ኦንላይን መችሽም ፍቅሬ ናፍቆትሽ በረታብኝ እንዴት እንደሚሆን ታውቂያለሽ። አሁን አንቺ ከአንቺ ጋር ያለውን ነገር እንጨርስና አዳምጪኝ። ልኑረው እንዳትነግሪኝ። አይደለም ፍቅር እቺ ልጅ ማለት ነው። ይሄ ምንድን ነው? አንባቢ ምን አንባቢ ነው የሚባሉት? የወደፊቱን መዳፍ አንባቢ ነች። አሁን እንዳለ ታውቂያለሽ ወይ? ወደፊቱ ህይወትሽን ልንገርሽ አለች እኮ እንዳትነግሪኝ ልኑረው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። በጣም የሚገርም ነገር ማለት ነው። እንግዲህ ድራማ መሆኑን የምታውቁት በዚህ ነው። እስከዛሬ ሳላገባ የጠበቅኳት ለሷ እንዴ ዱባይ ለሰርግ ለምንድን ነው ዛሬ የመጣችሁት? ልጅ ወለድኩ ብለህ አገባሁ ብለህ ሳላገባ ትላለህ? ኧረ አብርሃም ጉድ ፈላ ዘንድሮ። የዘንድሮ ደግሞ ለየት ያለ ነው። እኔ በበኩሌ ምንም ነገር የማምነው ነገር የለም ማለት ነው። እንግዲህ እስቲ አላገባሁም ብሏል። ታላገባ እስቲ መልሱን ይንገረን ማለት ነው። ሩታን ዛሬ ዱባይ ድረስ የማዳም ቀመሞቻን ሁሉ ገንዘብ አዋጥተው እንትን ያሉት ለምንድን ነው? አይ እንደው አብርሃምስ አበደ መሰለኝ። አሁን ነው ጨርቁን ጥሎ የሄደው። ስለዚህ ብዙዬ አሁን ነው መድኃኒቱን መፈለግ ያለብሽ እንጂ በፊት አልነበረም። አሁን ነበር አንቺ ታሟል ወንድሜ ብለሽ ወደ መድኃኒት ፍለጋ መሄድ የነበረብሽ። እንግዲህ እኛ ያየነውን ማለት ነው የምንችለው። አሁን ነው የታመመው አብርሃም ብዬ ነው የማስበው። እኔ በበኩሌ አሁን ነው የታመመው። ለምን መሰላችሁ እንዴ? ቀባጅ የለኮ የሚያወሩት ደግ አረኳቸው የት አባታቸው እያለ ኧረ ተው አብርሃም ተው። የልጅ ምንም ቢሆን ብዙ ጊዜ ብዙ ቀናትን አሳልፈሃል ከሄርሜላም ጋር ቢሆን ብዙ እንትን እወድሻለሁ ያን ሁሉ ስትላት ነበረ። አሁን ይህን ያህል እንደዚህ ለማስባልስ እንደዚህ ለመሆንስ ምን አበቃ? እውነትም አብድሃል አንተ። ጠበል ቢወስዱት ይሻላቸው ነበረ ቤተሰቦቹ ማለት ነው። እኔ በበኩሌ ትክክለኛ ሰው የሚሰራውን ይሰራል። ሴት መቃየር መሰለኝ የሱ ትክክለኛ ኑሮ መሰለኝ ማለት ነው። እና ምንም ትምህርት እየሰጣችሁንም አይደለም። ምንም የሚደብርና የሚደብር ነገር ነው እንትን እያላችሁን የመጣችሁት ማለት ነው። እኔ በበኩሌ ምንም አሁን እዚህ ጋር ምንም ልጆች የሚማሩበት እና የሚያዩበት ነገር ትክክል መስሎ አይታየኝም ብዬ ነው የማስበው። ማለት የሰው ልጅ እኮ አንዳንዴ ስህተቱን እንኳን በአግባቡ እንትን ማለት አለበት። እሱ እኮ ስህተቱን የሆነ እየደጋገመው ነው ሄደው እውነትም አሁን ነው ያበደው። እናቴ ኧረ ሐኪም ቤት ውሰጂ ብዙዬ። ይህን ልጅ አብዶልሻል። አሁን ነው መውሰድ ያለብሽ። አሁን ነው መድኃኒት አረጉበት ማለት ያለብሽ። እና በጣም የሚያሳፍር ስራ ነው እየሰራ ያለው። ያ ሁሉ ሰው እስካሁን አለማግባቴ ነው። እዛ ልጅቷ የማነች? እሷስ ልጅቷ የማነች? አንተስ ልጁ የማን ነው እንዴ? እስካሁን አላገባኋትም የምትለው አላገባሁም የምትለው አግብተህ ነው ያየንህ። እንግዲህ አላገባሁም ቤቢ ነኝ ትላለህ እንዴ? ለማንኛውም ድራማ ነው ይሄ ነገር ማለት ነው። እና እኔ እንጃ እኔ ምን እንደምል አላውቅም። የሆነ የሚደብር ነገር አለው ብዬ ነው የማስበው። በልቻለው ሆዴ ብሏል ያገሬ ሰው። በልቻለው ሆዲ እኔ በጣም አደብሮኛል። ግን እኔ እንጃ በስመ አብ። እኔ እንደዚህ አይነት ሽልጥለጥ ወንድ ምን ይሰራል? ሽልጥለጥ ተስራጣለት ተግማማ። እውነቴን ነው የምልህ አብርሃም፣ ምንም ተግማማ አማረቤ ብለህ አብረሃቸው እንኳን አንድ ቀን ያደርክ አትመስልም። እንደዚህ ስትሽራጣለጥ ማለት ነው። አንቺም እኮ ይሄ ነገር እንደሚገጥምሽ ታውቂያለሽ ፍቅር ማለት ነው። ፍቅር አብረን እንመጣለን እንደዚህ እንላለን ቢልሽ እኔ ትክክል ነው ብዬ አላስብም። ለማንኛውም በሩታዬ ምንም እንትን አትበይ። ምንም እሷ ምንም እንትን ልትላት አልፈለገችም። የሆነ በቃ ነገር ተናገረች አለቀ። ግን ሄርሜላ በጣም ነው የተናደደችው። እውነቴን ነው የምላችሁ። ግማሾቹ ደግሞ ወደቀች ምናምን ስትሉ ነበር። ለምን ትወድቃለች? ይሄ እኮ ምንም ይሄ የታወቀ ነው። ይሄ የታወቀ የሰው ባል መቀማት ይሄ ነው የውጤቱ ማለት ነው። እንግዲህ እጇን ያገኘችው ሲሉ ነበር ብዙ ሰዎች። ያው አናውቅም። ለማንኛውም ይሄ
ድራማችሁን አተውኑብን። ትምህርት የሚሆን ነገር አስተላልፉ። እውነቴን ነው የምላችሁ። ሁላችሁም እኮ ለትምህርት የሚሆን እኔ ግን ትክክለኛ ተሆነ በቤተሰባቸው ዋጋ እያገኙ ነው ማለት ነው። አሁን እንትላ ማለት ማን ነው ስሟ? ማነች? ሀይሚ ይኸው አሁን ሚስቱን ሊያመጣ ነው። እንትላ ማን ነበር ስሙ? ነይ ቶሎ በቃ ወስድሻለሁ ብሏታል። አሁን ሊወስዳት ነው። ስለዚህ ትክክለኛውን ነገር ጥሩ ነገር ብታስተላልፉ ኑሮ እኔ ሁሉም የቡታጀላ እንትኖች በቃ ቻናላቸው ሲቀዘቅዝ የሆነ ነገር ይፈልጋሉ እና በጣም ይገርሙኛል። ለማንኛውም ይመቻችሁ ብለናል። እኛ ምን አገባን? ቢበስል ባይበስል ብላለች ሀገሬ ሰው። አንዳንዴ የምታደርጉትን ነገር ብታስተካከሉ ጥሩ ነው ማለት ካልሆነ ቦታ ላይ እንደዚህ የተልከሰከሰ ቦታ ላይ ባትገኙ ማለት ነው። አሁን ያለህበት ሁኔታ አብርሃም እኔ ትክክል ነው ብዬ ትክክል ነው የሚል ሰው ሊኖር ይችላል። እኔ ግን ምንም ነገር የሚደብር ነገር ነው እየሰራህ ያለው ብዬ ነው የማስበው። በጣም የሚደብርና የሚያስጠላ የሰው ልጅ የማይደረግ ነገር ማለት ነው። ለሰው ልጅ እንዴት ሴቶችን ደርድሮ ኑ ተማረጡ፣ ኑ በዚህ ጋር ሄዱ፣ ኑ በዚህ ጋር ውጡ። እኔ ራሱ እነሱ መንጣታቸው እኔ ብሆን አልመጣም ነበረ። እኔ ብሞት እኔ እንጃ። በስማም ለማንኛውም ምንም ይሄ እንትን የለውም፣ ችግር የለውም። እዛ ደርድራቸው ገና ታመጣለህ። አንተ ደግሞ ካላገባህ ይላል እንዴ? ምን ታገባለህ? ምን ታገባለህ ነው የሚባለው። እና እላችኋለሁ እንደዚህ አይነት ነገር እየታየ ነው እላችኋለሁ። ሴትዮ ይዛል የለችም። ሊብ ገባ ይመቸኝ ነበረ ግን ተኛለሁ። ደግሞ ልብስ ባለኝ ነገ ተኩሳለሁ ተነስቼ ዛሬ ቤቴን ሳጠደውል ያለው ማለት ነው። ስለዚህ ቤተሰቦቿ ጋር ነች። አይ እኛ እዚህ ብቻችንን ቁጭ ብለናል ማለት ነው። ጆሮ ወፍ ጠባቂ ሆነናል። አይ መድኃኒዓለም ብላለች። አንቺ ቤተ ክርስቲያን ሳይቀበልብሽ ይሆን አለች አሉ ያገሬ ሰው። እውነቷን እኮ ነው። ሰው ይቀበልብሽ ይሆን? አሁን እኔ ወፍ ጠባቂ ልሆን እዚህ ጋር ቁጭ ብዬ? እስቲ እንደው ተመልከቱ እስቲ። ውይ ወፍ ጠባቂ ሆኜ ቁጭ አልኩኝ። ይመችሻል ወይ እያለ አብሬሽ እንግዲህ መጥቶላችኋል ማለት ነው። በእንዲሁ አይነት ሁኔታ መጥቶላችኋል። ነገ ቅዱስ ገብርኤል ነው የዓመቱ። ቅዱስ ገብርኤል ይቅር ይበለን። እኛንም እንግዲህ ካሜቱም ከምኑ ምንም ማድረግ አንችልም። ምን እንስራ ብላችሁ ነው? እኛ እኮ የምንሰራው። እኔ በበኩሌ እግዚአብሔርን አሁንስ እያስጠላኝ ነው ማለት ለራሴም ጥሩ ነገር የምሰራው ነገር አጣሁኝ። የምሰሩበት ምግብ ምናምን እንደዚህ የሚሰራ ኑሮ አሁን እኔ በፊት ምግብ እሰራለሁኝ ግን ያው ቪዲዮ ብዙ ምን ትላለልም። አሁን ግን ያለሁበት እናቴ ዙሪያውን እንትን ነው ምግብ ለራሴ እንኳን ስሰራ መቅረጥ እችል ነበር፣ ግን ምንም አይመችም። ዘበኛ አለ። ዘበኛ ስንት እንዳለ ታውቃላችሁ? ዘበኛ ታውቃላችሁ መቼም። ቆይ እስቲ በስመ አብ እናንተ እዚህ ቤቱ ሁሉ ዘበኛ ነው። እውነቴን ነው የምላችሁ። ቆይ ውጩ ስንት ዘበኛ አለ መሰላችሁ? ዘበኛ ታውቃላችሁ እንግዲህ ያው ስሙን ባልጠራም ውጩ ስንት አለ መሰላችሁ? ውጩ ወደ ፎቅ 3 4 8 መድኃኒዓለም 8 ውጩ ያለው 8 ከቤት ደግሞ ስንት ነው ያለው? ቤት 4 አቤት በቃ 12 ዘበኛ ተቀጥሮልኛል። እውነቴን ነው የምላችሁ። እንግዲህ ለእኔ 12 ዘበኛ አሁን ያስፈልገኛል። እስቲ ፍረዱኝ፣ እንደው ፍረዱ ወገን፣ ፍረዱኝ። እንደው አብሬሽን ምን አለበት እንደዚህ አይነት ዘበኛ አለበት ጠልቀም አድርጋችሁ ብትጠለቅሙልኝ። ለአብሬሽ ነበር ይሄ ሁሉ 12 ዘበኛ የሚያስፈልገው። እኔን አሁን 12 ዘበኛ ያስፈልገኛል። በመድኃኒዓለም ከክፍሌ ብቻ የለም። እኔ ብታው እንትን
ስልክ ላይ አወረድኩኝ። እንዴ ክፍሌስ ቢኖር ብዬ ፈርቼ ማለት ነው። ሳይ የለም ተመስገን ክፍሌ ተለለ ምንም ችግር የለብኝም ብዬ ታውኩት እላችኋለሁ። እና ውድ ቤተሰቦች አንዳንዴ ስደት ትጠራላችሁ። እኔ 12 ዓመት ስኖር እንኳን እንደዚህ አይነት ነገር ረብስማ ምን ልስራ ምን ያገባቸው። እዚህ እኮ ስትበሉ ስትጠጡ እኔ እንጃ ከባድ ከባድ። ወይ አብርሽ ደግሞ ከአዲሷ ጋር መጣ፣ ከአዲሷ ሚስቱ ጋር መጣላችሁ። እኔ ምን አይነት ሰውዬ እንደሆነ አይታወቅም። አቶ አብርሽ የሚባለው ሴትዮ ሰውዬ። እስቲ ነገ ደግሞ ምን እንደሚከሰት እናያለን። ነገ እንኳን አይመጡም ግን